እሺ ladies and gentlemen ፕሮግራማችንን ከማብቃታችን በፊት ምን ያላነሳነው ነገር አለ ፊቼ ላይ ካጋጠሙ ነገሮች የመኪና አደጋው በጣም ብዙ ጥሩ ነገሮችን አሳልፈናል በጣም ደስ የሚል ጊዜ ነበርና ወደ ፊቼ ስንሄድ ግን በፈጣሪ እርዳታ በጣም ከሚዘገነን የመኪና አደጋ ነው የተረፍነው በጣም አይኔ ላይ ያለው ነይ ሹፌሩ ጋቢና ነበር ካንተ ሹፌሩ ጎን የተቀመጥኩት ከኋላ እናንተ አላችሁ ተንሱም ነበር መሰለኝ ተንሱ ይዞት ነበር እኔና ናፍቆት ካንተ ኋላ ነበርና እሱኛው ነገር ሊያጋጥመን አንድ ደቂቃ ናፍቆት ይሄኛው እንትን ዳገት በጣም ከብዶኛል ይያለሽ ነበር ስንወጣ የነበረውና በእውነት በጣም እንትን ፍርሃት እየተሰማት ነበር እና በጣም በፈጣሪ እርዳታ ነው ያለፍነው ደርቦ ነው የመጣው ደርቦ እንዲና ይተላለፍ እና በቃ በታምር ነው ወደዚህ ገደል ነው ይሄ መኪና አለ በቃ ደርቦ ነው ያለው ምርጫ በቃ መንገዱ ይዞ ሜት ነው መንገዱ ባስ ነው ደግሞ በጣም ትልቅ መኪና ነው የመጣብንና በቃ ኦልሞስት እንደዚህ ፊት ለፊታችን ደርሷል እግዚአብሔር ነው በዛ መሃል ገብቶ ያተረፈን እንጂ በምንም አይነት መንገድ ልንተርፍ አንችልም ምክንያቱም ዳገት ላይ ነው ያለነው ከላይ የሚመጣው መኪና ደግሞ በቁልቁለት ነው የሚመጣው ያ ዳገት ወጥተን ጨርስ ናፍቆት በጣም ተስፋ ስለቆረጠች በሩ ከፍቷል በነገሩ ከፍቷል ልዘል ነበር የሆነ እኔ ሊያ በኔ በኩል እንደዚህ ናት እኔ በበሩ በኩል ነበርኩ ኦልሞስት በሩን ከፍቻለሁ በነገራችን ላይ ያ መንገድ የፍቼ ሰላሌ መንገድ ቀጭንም ነው ጠመዝማዛም ነው ዳገትም ቁልቁለትም አለ እና እዛ መንገድ ላይ ብዙ ጊዜ መኪና አይደረብም ነው አይደል በጣም ቀጭን መንገድ ነው የየራሳቸው መንገድ ይዘው ነው የሚሄዱትና ለመደረብ ካሰብክ በዚህኛው በልኩ የሚመጣው መኪና አደጋ ውስጥ ነው የሚከተውና እንግዲህ ብዙ የሰው ህይወት ነው ትልቅ መኪኖች ደግሞ መንጠንቀቅ አለባቸው ትንሽ መኪኖች በጣም ትልቅ ባስ እንዴት እንትን ላይ ይደርባል ከርቭ ላይ ባስ ሊደርብ አይችልም ደግሞ የደረበው መኪና እኮ ሲኖትራክ ነው ከፊት ሲኖትራክ መኪናዎች አሉ ትንሿ መኪና የኛ ነች እንግዲህ ከዛ ውስጥ እንዴት እንወጣም በጣም ያስደነግጥ በጣም ያስጨንቅ አስፊቲ ምንድን ያለው ፍሬን ያዘ ለሪቨርስ በኩል ነው ገብርኤል በጣም ከባድ ነበር ጥንቃቄ ይደረግ አይደል ባላትና በጣም ያስፈራ ነበር ያስጨንቅ ነበር ቢሆንም ግን መገንዘብ ያለብን ነገር የሰው ህይወት ክቡር ነውና ሰውም ይዘን ስንንቀሳቀስ ስንነዳም በጣም ጥንቃቄ ያስፈልጋል በተለይ ደግሞ ያ መንገድ በጣም አስቸጋሪ ነውና ጥንቃቄ ብናደርግ ጥሩ ነው መቼም ብዙ ሰው ወደ መስቀል ወደ ክፍለ ሀገር ገብቷል ይመለሳል ሲመለሱ እንደዚሁ የመጨናነቅ ትራንስፖርት ላይ ይኖራል መንገዶች መጨናነቅ ይኖራል ስለዚህ ሁሉም ሰው ኃላፊነት ወስዶ ተጠንቅቆ ትራፊክ አደጋ ለመቀነስ ሁሉም ሰው ኃላፊነት ሊወስድ ይገባዋል ይሄን ሁሉ ፈተና ይሄን ሁሉ ችግር አልፈን ስንሄድ ነው እንግዲህ ደስ የሚል ጊዜን በፍቼ ሰላሌ አሳልፈን የመጣነው ገና ስንሄድ ነው እንግዲህ ይሄ ነበረው የተፈጠረው በጣም ግን ካሰን እግዚአብሔር ደግሞ ዛሬ በጣም ቆንጆ ጊዜ እንድናሳልፍ አለ ወይ ደስ በሚል አቀባበል ተከሰናለሁ እሺ እንግዲህ ፕሮግራማችንን እናበቃው መሰለኝ በጣም አሪፍ ነበር የውነት የመስቀል በዓላችን ልዩ ነበር ለኛም ለተመልካቾችም በጣም ጥሩ እንደነበረ ባለሙሉ ተስፋንን ወደ ፍቼ ሰላሌ ተጉዘን አዲስ ባህል አዲስ ብዙ ነገር ያየንበት ነው ሀገራችንንም ሰፋ ባለ መልኩ ወደፊትም ሌሎች ቦታዎች ላይ ሄደን እንድናውቅ ጥረት እንድናደርግ ያነሳሳን ነው ብያስባለሁ ብዙ ነገር ተምረናል ብዙ ነገር አውቀን የመጣ ነውና እኔ በበኩሌ በጣም ደስ ያለኝ ጥሩ ጊዜ ያሳልፍኩበት የመስቀል በዓል ነበር ወይ በጣም አሪፍ በዓል ነበር እንደሌላው ጊዜ በጣም ሞቅ ያለ ነው ከእንደገና ደግሞ እዛ ሀገር ሄደን ያሳለፍናቸው ነገሮች በጣም ቆንጆ ነበሩ ባህላችንን ብዙ ያላወቅናቸው ነገሮችን መለስ ብለን እንድናያስቻለ ነበርና ቆንጆ ነው በጣም አሪፍ በጣም ደስ ይል ነበር እንግዲህ ከስቱዲዮ ወተን ብዙ ነገር ይዘን የተመለስንበት ባህላቸውን እሴታቸውን ሳይሰስቱ የሰጡበት ነበር በጣም ደስ የሚል በዓል ያከበርነው ስለዚህ ቆንጆ ጊዜ በፍቼ ሰላሌ አክብረናል የሚቀጥለው መስቀል ደግሞ በተለየ ሁኔታ ሌላ አዲስ ባህል አዲስ ነገር ደግሞ ይዘን እንመጣለን በጥሩ ጊዜ ነበር ያሳለፍነው በእውነት ለኛም ፍቅር ያየንበት ፍቅር የተማርንበት ብዙ ነገር ያየንበት ብዙ ነገር የተገነዘብንበት ጊዜ ነው አሳልፈን የመጣነው ያቺ ቆየና ትንሽ ቀን ቆይታ እኔ ወሬ ቆየን መሰለኝ በእውነት በጣም አሪፍ ነበር ለካ ትወዱኛላችሁ እንዴ በጣም አይናችን ክርትት አለ ሲጠብቁኝ እኮ ነበር እንዲያላችሁ ተሸክመን እንዳገት እንዴ ምንኛ ብቻ ሀገር በሙሉ ሲጠብቀህ ነበር ጅቡ በላው አረቄው ዋጣው ብለን ነው ስለዚህ እንዲህ ካለ እንግዲህ ፕሮግራማችን እናብቃ የለተሰንበት የመስቀል ፕሮግራማችን ልዩ ነበር ደመቅ ያለው ፕሮግራማችን ደመቅ ሸብረቅ ነበር የጀመረው ስንዘጋው ሞለለለ ደመቅ ሸብረቅረቅረቅረቅ ቦለለለለ ብለን እንዘጋዋለን ማለት ነው ፕሮግራሙን ታዲያ ወደ እናንተ ያዋዛን ስናደርስላችሁ የቆየነው የፕሮግራሙ አቅራቢ
ከቡርኪና ፋሶ ያስመጣናት መቅደስ ድበሳይ እንዲሁም ደግሞ ከግሪክ ያስመጣናት ከጃፓን ያስመጣናት ናፍቆት ትግስቱ ከስሪላንካ ያስመጣናት ደግሞ ቃል ኪዳን ግርማ ከፊቼ ሰላሌ ያስመጣነው ደግሞ አስፋው ስቱዲዮ ባልደረቦቻችን ጋር ያማብናል ጎፈሬዋ የሰላሌዋ ያማብናል ጎፈሬዋ ከወደ ኋላ ዋሽንትና ዳሌዋ አንቺ ልጅ ያውናችሁ በአመት አንዴ ብቻ